السلام عليكم ورحمة الله وبركاته. ود يتكبراتشو وندموشينا توتشي عندما قوياتشون الله سلامون إذنتونا بركتون لهولاتشوم يستأتشونا يه سمونون በጣም አወዛጋቢ አነጋጋሪ የሆነው የአባይ ጉዳይ ላይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የውሃውን ሙሌት በተመለከተ ሁለተኛ ዙር የመጀመሪያውን 3 እጥፍ አድርገን እንሞላለን የሚለው ቃልና እሱን በተመለከተ ያሉት የትንተና ሂደቶች እንደቀጠሉ ነው። በጣም በተለያዩ ሚዲያዎች ብዙ ውዝግብ አስነስተው በጣም ብዙዎች የተነጋገሩበት ይገኛል። ቀጥሎም የኢሳያስ አፈወርቂ ወይም የኤርትራው መሪ ባደረጉትም ጉዳይ ላይ እንደዛው እንግዲህ በተቻለኝ መጠን ሌሎች በጣም ብዙ ሐሳቦች አሉ የሚደጋግሟቸው። ነገር ግን በዛሬው ዕለት ደግሞ በተለየ አንግልና ከተለየ ሁኔታ ያነሷቸውን ሐሳቦች ዛሬ የሚያሳየን የሆነ አሁንም ወንድሜ መሐመድ አልዓሩሲ በአልጀዚራ አልመሳኢያ በሚል ፕሮግራም ላይ ያደረገውን ቃለ ምልልስ ሙሉን እናያለን። እንደዚህ አይነት ስራዎች ወይም ይህ ፕሮግራም በተለይም እንደ አልጀዚራ ባሉ ታላላቅ ሚዲያዎች የተዘገቡ ነገሮችን አንደኛ ዶክመንትድ ለማድረግ ወይም በዶክመንት መልኩ እኛ ዘንድ ለማስቀረትና በታሪክ ደረጃ እየተደረጉ ወይም በዚህ በአባይ ጉዳይ ላይ የተደረጉትን ሂደቶች በሙሉ የሚያሳየን ነው የሚሆነው። ስለዚህ ይህ ፕሮግራም ከአንድ በተለይ በጣም ትክክለኛና ጥሩ የሆነ ሐሳብ ካቀረበልኝ አንድ ወገኔ ነው ይህንን ሐሳብ የወሰድኩት። ይህንን ፕሮግራም የምናደርገው ዛሬ በፈረንጆቹ በ10ኛው ወር በ15 2020 ቢሆንም ግን ፕሮግራሙ የተደረገው ከሁለት ቀን በፊት ማለትም በ13 2020 ነው ማለት ነው። ስለዚህ ይህ ዶክመንት በአረብኛው ከአልጀዚራ በቀጥታ የተወሰደ ሆኖ የሚተረጎመው በዚህ መልኩ ይሆናል። ወንድሜ መሐመድ አልዓሩሲ ከአንድ ኮላላምቦር ከሚገኝ ወይም ማሌዚያ ውስጥ ከሚገኝ የግድብ ጥናት ላይ ተመራማሪ የሆነ በጣም አንድ ሁልጊዜም በጣም መጠነኛ የሆነ በጣም ሚዛናዊ የሆነ ሰው ነው። ግብፃዊም አይመስለኝም፣ በዜግነቱ ሌላ የሆነ ሰው ነው ይመስለኝ እና ይህ ሰው በመሐመድ አልዓሩሲ ጋር የሚያደርገው ውይይት በጣም ጠቃሚና ወሳኝ እንደሆነ ይሰማኛል። እስኪ የሚሉትንና የሚወያዩትን በጣም ደስ የሚል ውይይት አብረን እንከታተል። እጀምረዋለሁ። أهلا بكم. قال رئيس الوزراء الإثيوبي أبي أحمد إن سد النهضة سيخزن أكثر من 3 أضعاف المياه في الفترة التعبئة الثانية. ሲጀምር እንግዲህ በቀጥታ የዶክተር አብይን የጠቅላይ ሚኒስትራችን ዶክተር አብይ አህመድን ንግግር ነው ይዞ የመጣው። ይህ የህዳሴ ግድብ በጥሩ የግድብ አሰራር ሁኔታ ላይ እንዳለ ካረጋገጡ በኋላ በሁለተኛው የሙሊት ሂደት ከመጀመሪያው የሙሊት 3 እጥፍ እንደሚሞላ ማስታወቂያቸውን ሰርተዋል ነው የሚለው ወይም አስታውቀዋል። عبر أبي أحمد خلال زيارته للسد مع الرئيس الإريتري إسياس أفورقي عن ارتياحه لسير العمل في سد النهضة. በዛውም ስራው በጣም በጥሩ መልኩ እየሄደ እንደሆነም ምልክት ሰጥተዋል ነው የሚለው። بكل من شارك ودعم بنائه. وهذه هي المرة الأولى التي يزور فيها رئيس በዚህ አጋጣሚ በዚህ ስራ ላይ ከመጀመሪያው ጀምሮ በተለይም በዚህ በአሁኑ ሰዓት ላይ ስፋት በጣም በጥንካሬ እየሰሩ ያሉትን ሰዎችም የምስጋና ቃል አሰምተዋል። እንዲሁም አብሯቸው ያሉት የኤርትራ ፕሬዝዳንት ኢሳያስ አፈወርቂም አብሯቸው በጉብኝት ላይ እንዳሉ ነው የሚያሳየን። أجنبيون سد النهضة كما أنها الزيارة الأولى لرئيس الوزراء الإثيوبي منذ المرحلة الأولى لملء خزان السد التي تمت في شهر يوليو الماضي.
እንግዲህ ባለፈው ጁላይ ላይ ይህ የሙሊት ሂደት ከተሄደ ጀምሮ ጠቅላይ ሚኒስትሩ ይህንን ቦታ አላዩትም ወይም አልመጡም በዚህ መልኩ። ስለዚህ የመጀመሪያቸው ነው። በዛውም ለመጀመሪያ ጊዜ በዓለም መንግስታት አንድ ሰው የመጀመሪያው ሰው በመሆን እንደዚሁ የኤርትራው መንግስት አብሯቸዋል ለማለት ነው። وينضم إلينا عبر سكايب من كوالالمبور الدكتور محمد حافظ خبير هندسة السدود، كما ينضم إلينا عبر سكايب من أديس أبابا المحلل الإثيوبي محمد العروسي. أهلا بكما. بداية دكتور محمد، يعني هذه التصريحات التي قالها أبي أحمد فيما يخص المرحلة الثانية كيف تراها؟ በመጀመሪያ እንግዲህ ዶክተር መሐመድ ሐፍዝ የተባሉትን ኮላላምባር አገር ውስጥ ያሉ ወይም ማሌዥያ ውስጥ እና ይህ ሰው የሚጠየቁት ጥያቄ ምንድነው? ዶክተር አብይ አህመድ የግድቡን የሙሊት ሁለተኛውን አስመልክተው ይህ ይሞላል የሚሞላውም 3 እጥፍ ነው የሚለው አባባላቸውን እንዴት ነው ያየኸው ነው የሚሉት? هو طبعا اولا اهلا بحضرتك وبضيوفك. هو طبعا هذا شيء ليس بغريب، لان احنا عارفين ان اثيوبيا بتبني سد وعارفين ان السد ده يجب ان يمتلئ. እንደሚታወቀው ግድብ ሲባል በሚገደብበት ወቅት ውሃ ሊሞላ ነው የሚገደበው። ስለዚህ ምንም የሚያስደንቅ ነገር የለም መጀመሪያ። وعارفين ايضا ان مصر في شهر فبراير الماضي قبل الفشل مفاوضات البيت الابيض مع ترامب كانت وقعت لاثيوبيا على انها تملأ السد ليس فقط بالمنسوب اللي موجود حاليا بل الى منسوب 595، اي بمعنى انها تحجز حوالي 19 مليار متر مكعب. በጣም የሚገርም አዲስ ኢንፎርሜሽን ነው የሚነግረን። በኢትዮጵያና በግብጽ በኩል የነበረው ስምምነት ላይ ኢትዮጵያ አልፈርምም ብላ የወጣችው የአሜሪካኑ ስምምነት ላይም ከነበሩት የስምምነቶች ሂደት አንዱ ኢትዮጵያ በዚህ በመጀመሪያው ሙሊት ላይ 19 ቢሊዮን ሜትር ኪዩብ እንድትሞላ ፈቅዳ ነበረ። በዛ ላይም ፈርማለች ግብጽ ነው የሚለውና ይሄ በጣም ትልቅና አዲስ ኢንፎርሜሽን ነው ለኔ ራሱ ማለት ነው። ይሄንን አላውቀውም እና ታዲያ ለምን አልተሞላም ለሚለው አሁን አይ ቲንክ መልሱን የሚሰጠን ይመስለኛል። ስለዚህ መጀመሪያ ሙሊት ላይ የእርግጥ በኋላ ላይ ከተስተካከለ በኋላና የኢትዮጵያም የመሙላት አቅሟን የመሳሰሉትን አገናዝበው ይመስለኛል ወደ 5 እና ወይም 4.9 ቢሊዮን ሜትር ኪዩብ በሚለው አስተካክለውታል። ግን ከዛ በፊት በነበረው የስምምነት ሂደት ግን 19 ቢሊዮን ሜትር ኪዩብ ነበረ መሙላት የሚችሉት ነው የሚለው። እስኪ እንየው። ولكن بعد كده اثيوبيا لاسباب فنيه ملئت فقط حوالي 4.9 مليار እና ይህ የ4.9 ወደሚለው የመጡት ኢትዮጵያኖቹ በራሳቸው የግድቡ አቅም የመሙላት አቅማቸው ያ ብቻ ስለሆነ ነው ማለት የአስባብ ፈኒያ ማለት የግንቡ ወይም ደግሞ የግድቡ የመሙላት ወይም ደግሞ የመያዝ ጉዳዩ ተገናዝቦ ከዚህ በላይ ስለማይችሉ ብቻ ነው የሚመስለኝና ይሄንን ነው ያደረጉት ነው የሚለን። المفروض ان ما فيش مشكله والمفروض انه شيء احنا متوقعينه، هذا امر ليس مفاجاه. ስለዚህ ይህ ነገር እንደ አዲስ ሰርፕራይዝ የሚያደርገን ወይም እንዴት በዚህ ሰዓት ተሞላ የመሳሰሉትን ወይም ይሄን ያህል እሞላለሁ ብሎ መናገሩ ያን ያህል ሊያሳስብ አይገባም። ነገር ግን والمشكله بس في ان هو بيملأ الجزء المرحله الاولى والمرحله الثانيه بدون اي احترام لحق الدوله المصريه او حق الدوله السودانيه في ابداء رايهم او ان هم يكون بينهم وبين بعض اتفاقيه في قد ايه هيتم حجزه وايه اللي هيمر. هي دي نقطه المشكله. انما ስለዚህ አሁን ያለው ግን ችግር ብዬ የማስበው እኔ ስምምነቱ የተካሄደ ነው። እናም እነሱ ምን ያህል ይለቃል፣ በምን መልኩ ይለቃል፣ ውሃው እንዴት ነው የሚለቀቀው የሚለው ጉዳይ በመያዙም ጉዳይ ላይ መቼ እንዴት የሚለው ጉዳይ ላይ ዝርዝሩን ከሱዳንም ከግብጽ ጋራ ሳይወራ እነሱ ራሳቸው ልክ የመጀመሪያውን ሙሊት እንዳደረጉት ሁሉ አሁንም እሞላለሁ የሚለው ልክ የሆነው ንግግር
እሱ ነው ችግሩ ነው በሱ አስተያየት ይሄን ነው የሚለው هذه النقطة أهم دكتور محمد. سيد العروسي لماذا لا تحترم أثيوبيا سواء في المرحلة الأولى أو الثانية كل من السودان ومصر في إشراكهم لهذا الأمر الذي يخصهم بالفعل؟ ወደ መሐመድ አልዓሩሲ ልውሰደውና ይህን ጥያቄ መሐመድ አልዓሩሲ ለምንድነው ኢትዮጵያ ይህንን የሙሊት ሂደት የመጀመሪያውንም ሆነ አሁንም ደግሞ የሁለተኛውን እሞላለው ስትል ግብጾችን ለምን ማሳተፍ አልፈለገችም ወይም ለምንድነው የማታሳትፋቸው? ምክንያቱም እነሱም የዚህ ጉዳይ ዋና የሚመለከታቸው ይሆኑ ያለ ለምን አልተነገራቸውም ወይም መንገር አልፈለገችም የሚል ነው። تحياتي لك ولضيفك الكريم وللسادة المشاهدين والمشاهدات. طبعا هذا يأتي امتدادا للاتهامات التي تسقط على الدولة الإثيوبية وفي طريق በመጀመሪያ እንዲህ አይነቱ ክስ በኢትዮጵያ ላይ የተለመደ የሆነ መጥቷል። ከዚህ በፊትም ኢትዮጵያ ውሃ ሞላች ልትሞላ ነው የሚባል ነገር በተነሳ ቁጥር ከሚነሳባት አንዱ ክስ ይሄ ነው። ሁሌ ለምን ግብጾችና ሱዳኖችን አላማከረችም ምናምን እያላችሁ የምታነሱት ነገር ነው። ነገር ግን تعاملها مع الجانب الإثيوبي ومع الجانب المصري ومع الجانب السوداني وإذا لم تعلن إثيوبيا عن هذه الخطوة اتهموها بأنها يعني لم تخطر وأقدمت على اتخاذ الإجراءات الأحادية بدون الرجوع إلى الجانب المصري وإلى السوداني. ነገር ግን እያንዳንዱ ጉዳይ ላይ በማንኛውም በመትሰራቸው እያንዳንዱ ነጥብ ላይ ሱዳኖችንና ግብጾችን እየሰራች ለምን አላረገችም ለምን ይህንን አልነገረችም ወይም አላሳየችም ሊባል ይገባል ወይ ብለን ስንጠይቅ በትክክሉ መሆን የሌለበትና ክሱ ራሱ መሰረተ ቢስ ነውና ይህንን የምልበት ምክንያት ይላል ወንድሜ መሐመድ الكريم على الجميع أن يعلم بأن إثيوبيا كل ما تقوم به في هذه الخطوات إنما ترجع إلى أساس القانون والاتفاقيات التي أبرمتها مع الجانب المصري والسوداني. عندما نعلم أن ይህ አሁን ኢትዮጵያ የምታደርገው ያንዳንዱ ስራ በዝርዝር ውስጥ ከመግባታችን በፊት ልታውቁትና ሁሉም ዓለም ሊያውቀው የሚገባው ነገር በ2015 ኢትዮጵያና ሱዳን ግብጽ በሚፈራረሙበት ወቅት ኢትዮጵያን ምንም አይነት ዝርዝር ውስጥ ሳያስገባ መስራት የሚፈቅድላት የሆነ ሙሉ የሆነ ህጋዊ ሰነድ አላት። ስለዚህ ሌላ ተጨማሪ ዝርዝር ሳያስፈልጋት ዝም ብላ መሄድ ትችላለች ነው። اتفاقية إعلان المبادئ تسمح لإثيوبيا بأنها تستطيع أن تملأ السد موازاة مع أعمال الإنشاء والتشييد فإننا نتأكد تماما بأن إثيوبيا في الخطوات السليمة التي تسير عليها. ስለዚህ ኢትዮጵያን ይህ ህግ የሚሰጣት ምንድነው ሚላት ግንቡን እየሰራች በዛው ከግንቡ ከፍታ እኩል ውሃ እየሞላች መሄድ የሚያስችል የሆነ ፍርድ ነው የተሰጣት ማለት የ2015 ኢትፋቂየቱል መባዲ ይሉታል በአረብኛው የመሰረታዊ የሆነ ስምምነት ወይም የመጀመሪያ ስምምነት የሚለው ይህንን ፍቃድ ሰጥቷታል። ስለዚህ ለእያንዳንዱ ከዛ በኋላ ዝርዝር እየመጣች እንዲላረግ ነው እንዲላላደርግ ነው እንዲ ምናምን የሚል ዝርዝር ውስጥ መግባት አትገደድም ኢትዮጵያ ነው የሚለው صحيح لأنها لم تخطئ على الإطلاق بذلك وكان الأجدر ألا يثير هذا الأمر يعني استياء وانزعاج الأشقاء في مصر وفي السودان. ስለዚህ ዋናው ነገር ሊያዩት የሚገባው እነሱ ከተስማሙበት ነገሮች የወጣ ለየት ያለ ነገር ህግ የሚጥስ የሆነ ነገር ሰርታለች ወይ ተብሎ ብቻ ነው ሊታሰብ የሚገባው። ያንን ካላደረገች ግን ግብጽም ሆነ ሱዳን ፈጽሞ ሊከፋቸውም በዚህ ጉዳይ ላይም ጥያቄ ሊያነሱም ምንም አይነት ሐሳብም ሊያመጡ አይገባም። ስራው በሰላማዊ መልኩ እስከሄደ ድረስና እነሱም በሚጎዳ መልኩ የተነካ ነገር እስከሌለ ድረስ كل هذه الاتهامات ليس لها أساس على أرض الواقع. إذن هذه اتهامات ليس لها أساس سيد العروس دكتور محمد. ስለዚህ ይህን ክስ ሙሉ በሙሉ አንሱት ክሱ ራሱ መሰረተ ቢስ ምንም ጥቅም የሌለውና በዚህ ጉዳይ ላይ ማውራቱ ራሱ አላስፈላጊ የሆነ ነው ካለ በኋላ ጋዜጠኛው በቀጥታ ይህችን ቃል ወስዶ ወደ ዶክተር መሐመድ ሐፊዝ የሄደ ነው። መሐመድ ሐፊዝ ዶክተር ማን ነው መሐመድ አልዓሩሲ እንደሚለው እያንዳንዱ ዝርዝር ውስጥ መግባት የለም ኢትፋቂየቱል መባዲ ህጉን ሰጥቷታል ነው የሚለውና እንዴት ታያል ይላል محمد
محمد العروسي سيد محمد العروسي يحيلنا إلى إعلان مبادئ، وأن إعلان مبادئ يعني هي المرجعية الموجودة التي تتحرك عليها إثيوبيا، وأنها لم تخالف هذا الإعلان. ما ردك؟ ምንም ኢትዮጵያ የ2015ቱን ኢትፋቂየት አልመባዲእ ተብሎ ወይም መሰረታዊ የመጀመሪያ መነሻና ስምምነት የተባለውን ነገር ፈጽሞ አልጣሰችም እያለ ነውና አንተ እንዴት ታያለህ እያለው ነው። بصراحه انا ما اقدرش ان انا اختلف معاه በትክክሉ ነው አለ። በነገራችን ላይ ከአክሰንቱ ግብጻዊ እንደሆነ እየተሰማኝ ነው። ምክንያቱም ቅድም እንዳልኳችሁ ግብጻዊም ላይሆን ይችላል ስል ነበር፣ ግን አክሰንቱ ሙሉ በሙሉ ግብጻዊ ነው። ግን አንዳንዶቹ ግብጽም አክሰንት ኖሯቸው ምናልባት ኦሪጂናቸው ቱርኪያዊ ሊሆኑ ይችላሉ። እንደዛ አይነት ነገር ይታየኛል ሰውየው ጋር እና እንደገና ደግሞ በጣም ሰላማዊነቱ በጣም የሚገርም ነው። ከግብጾቹ በጣም የተለየ ሰው ሆኖብኛልና ለዛ ነው ግብጻዊ ነው አይደለም የሚለው ራሱ ጥያቄ ውስጥ የገባሁት። ግን አክሰንቱ ግን ሙሉ በሙሉ ግብጻዊ ነው እና ምንድነው ሚለን ከወንድም መሐመድ አልዓሩሲ ጋራ ይሄን ያህል በሐሳብ ልለይ የሚችልበት ሁኔታ የለም ማለት ምክንያቱም ይልና سبب بسيط ان اعلان المبادئ البنود فيه مطاطه جدا ትልቁ የኔ ቀለል ያለው ምክንያት ምንድነው የ2015ቱ የኢትዮ ሱዳንና ግብጽ ስምምነት በጣም መጣጥ ነው ማለት ሰፊ ነው፣ እንደፈለክ ልተረጉመው የምትችል የሆነ ስምምነት ነው። ስለዚህ ያም በፈለገው ሊተረጉመው የሚችልና ሰፋ ያለ ጠቅለል ያለ የሆነ ስምምነት ነው። ስለዚህ ኢትዮጵያ ያንን ስምምነት ልክ አሁን ባለችው አይነት አተረጓጉም መተርጎም ትችላለች፣ ምንም ስተት የለባትም። محسومه بارقام لذلك فلو انت عندك حسن نيه هتروح تاخد موافقه مصر والسودان. لو انت عايز تفسر البنود وفقا لتأويلاتك انت فممكن يكون اثيوبيا لها حق لسبب بسيط. ስለዚህ ይላል በአንዳንድ ለምሳሌ ነገሩን ቀለል አድርገን በቃ እንዲ በወዳጅነት ምናምን ካየነው ልክ ግብጾችና ሱዳኖች እንደሚሉት ሁሉ ነገር ይነገረኝ ምናምን በሚለው ሊተረጎም ይችላል ይላል። ነገር ግን በኢትዮጵያ ሳይድ ሆነን ደግሞ ስናየው ኢትዮጵያ የተስማማችበትን ነው እየሰራች ያለችው፣ ምንም ያጠፋችው ነገር የለም። ስለዚህ በዛው ልንተረጉመው እንችላለን። ስለዚህ ምንም ይህን ያህል ሊያጨቃጭቅ የሚችል አይነት ነገር አይደለም። ለምን ይሄን አልክ ብዬ መኮነን አልችልም ነው። الاساس بتاع اتفاقيه 2015 مطاط جدا وصعب ان انت تمسك اثيوبيا تقول لا ده هنا التفسير ده شكله كذا. ስለዚህ ያለ ሰፋቱ በጣም ለብዙ ትርጉም የሚመች ስለሆነ ኢትዮጵያን ጠርተ ነው እዚህ ጋር እንዲተሳስተሻል ብለ ምትልበት የሆነ በቁጥር በዝርዝር የተቀመጠ ነገር የለም። ስለዚህ ያንን ኢትዮጵያ ላይ መኮነን አንችልም ነው የሚለው። فسرتها بالشكل اللي يتماشى مع مصلحتها وانا بصراحه ما اقدرش الومهم في هذا يعني الامر እና ኢትዮጵያ ለነሱ በሚጠቅማቸውና ትክክለኛ ነው ባሉት አይነት አተረጓጉም መተርጎም የሚችሉበት አይነት ነው አሰራሩ። ስለዚህ ፈጽሞ ልክ አይደለም ብለን ልንታገላቸው ወይም ልክ አይደለም ብለን ልንወቅሳቸው አንችልም። እውነቱን ነው ይላል። الامر من الاساس خطا لان اللي كاتب الاتفاقيه كاتبها كأنه بيكتب اتفاقية ما بين اثنين في الجنة مش اثنين እና ምን ይላል ይሄ የኢትፋቂያውን ወይም የስምምነቱን የጻፈው ሰው በጣም የሚገርም ነው ይላልና ጽሁፉ ራሱ ዝም ብዬ ሳየው ይላል ጀነት ውስጥ ላሉ ሰዎች የተጻፈ ስምምነት ነው የሚሆነው ማለት ልባቸው ማለት ምንም ችግር የሌለ ምናልባት የፖለቲካ ምናልባት ወደፊት አንዳንድ ጥያቄዎች ሊነሱ የማይችሉባቸው የሆኑ አይነት ሰዎች ማለት ነውና መላእክቶች ወይም ጀነት ውስጥ ምንም አይነት በልባቸው መሃል ችግር ይሄ ሱረቱል አዕራፍ ቁርአን ውስጥ የጀነት ሰዎችን አስመልክቶ ሲናገር ምን ይላል ትንሽ ላቀላቅልባችሁና ከወጣ ለበልና ምን ይላል ኢኽዋናን ይላል ወንድማማቾች ነው የሚሆኑት ገነት ውስጥ ያሉ ሰዎች እና ልባቸው ውስጥ ግል ወይም ምቀኝነት ይሄ በአጠቃላይ እርስ በርሳችን አሁን ልባችንን የሚያሻክረው ነገር አይኖርም ይላል ቁርአን ላይ እና ተጅሪ من تحتهم الانهار እና ልቦቻቸው በጣም ጽድት ያሉ ያኔ ግል የሚባል የለባቸው
እና ወይም ምቀኝነት፣ መጠላላት፣ መወሻሸት፣ በመጥፎ መጠራጠር እንደዚህ አይነት በአጠቃላይ ልብ ለልብ ያሉ ችግሮች ሁሉ አይኖርባቸውም እና ያ ነው የጀነት። ስለዚህ ነው አንድ ጊዜ አንድ ሚስቱ በጣም የምታስቸግረው የሆነ ሰው ነበርና እንደ ቀል ተደርጎ የሚነገር ነውና ሚስቱ በጣም ታስቸግረዋለች እዚህ ምድር ላይና አንድ ጊዜ መስጊድ ገብቶ አንዱ ሰበካ ሲሰጥ ሙሐደራ ወይም ትምህርት ሲሰጥ ይሰማልና ትሰማለች ሚስቱ ሶሪና ምንድነው የሚለው እሱ ነው የሚያስቸግራት ባልየው ነው የሚያስቸግረውና በጣም ይረብሻት በጣም የሚያስቸግራት ባል ነው ያላትና ጀነት ስትገቡ ያው ከፈለጋችሁ ከባልና ሚስቶችም አብራችሁ ትሆናላችሁ ሲል አዑዙ ቢላህ አለች እሷ እንደዚህ ከሆነ ጀነት ይቅርብኝ አለች እና ሰውየው ግን ጠርቶ ይህንን ቁርአን ያሳያት ማለት ምንድነው ያላት እዛ በምትሄጂበት ወቅት እና ተሳክቶላችሁ ከገባችሁ ልባችሁ ይጸዳል ምንም አይነት እርስ በርስ የልብ መሸካከር እዛ ውስጥ አይኖርም እና የጀነት አንዱ ጥሩ ነገሩ ያ ነው ለዛ ነው አንዳንድ ምሁሮች በስኮላርስ የዑለማዎች ይሄ ለሁላችንም የሚጠቅም ነገር ነው እውነተኛ የጀነት ሰው ለመሆን ከፈለክ የገነት ሰው ለመሆን ከፈለክ ልክ የጀነት ሰዎች ባህሪ እዚህ ለማሳየት ሞክር ማለት ለሰዎች መጥፎ አትሆን የሆነ ሰዎችን ጨካኝ አትሆንባቸው ለሰዎች ክፉ አትሆን ምክንያቱም እዛ ውስጥ ያ ነገር የለም ስለዚህ እዚህ ቀምሰ ከሄድክ ነው ያንን ህይወት እዛም የምታገኘው ይላሉ እንጂ እዚህ በጣም ተቃራኒ የሆነ ሰው ወደዛ ሄዶ ያንን ማግኘቱ በጣም ይከብዳል ነው የሚሉት ስለዚህ ጀስት የጀነት ምናምን ሲል ነው ትዝ ያለኝ ይሄ ሰው እና ጀነት ውስጥ የተደረገ ስምምነት የሚመስል ነው ወይም ለጀነት ሰዎች የተጻፈ የሆነ ስምምነት ነው የሚመስለው ይላል አቃጥሏት ነው ምን ታደርግታለች ልክ ነው እና እዛም እንደዛ ነው አንዴ ምክንያቱም ጀነት ውስጥ ገብተን ራሱ አሁን አንድ በጣም ምን ጠላው ሰው ቢመጣና ልባችን እንደዛው መቀየር ባይችል እዚህ ምን እንለው ማለት ነው እዚህ መጣብኝና እንደዛ አይነት ነገር እንዳይኖር ነው የሚሆነው ስለዚህ ልባችን ሙሉ ይጸዳል ወደ ጀነት ስንገባ ሁላችንም አላህ ጀነት ያስገባል ኦኬ ወደ እንትኑ ሊሄድና ሰፋ ያለና በጣም እንትን ያለ ነው ለሁሉም ትርጉም የሚመች የሆነ ለሰላማዊ ሰዎች እንደፈለጉ ቀስ ብለው ተመስማምተው እንዲያስኬዱት የተጻፈ ነው የሚለው على الارض فحكايه حسن النيه في الاتفاقات الدوليه لا تأتي بخير بشكل عام طيب ስለዚህ የሀገራዊ ስምምነት በሚሆንበት ወቅት የፖለቲካዊ ስምምነት በሚሆንበት ወቅት ዲቴል ኖሮት ዝርዝር ወደም ተደርጎ ማሰሪያ ሊኖረው ይገባል አለበለዚያ ግን ብዙ ጊዜ እንዲሁ በመልካም ስሜት ብቻ የተሰራ ከሆነ ብዙ ጊዜ ሰዎች ይጣሉበታል ነው የሚለው دكتور محمد يعني الرئيس الإريتري وجوده اليوم هذه أول زيارة لرئيس لسد النهضة وهل ومعروف أن إريتريا في بداية هذا السد كانت معترضة على بنائه وكانت في صف مصر أو في إلى الجانب المصري الآن هل ترى أن هناك تحول ما؟ ከዚህ በፊት ይላል ይሄ እንግዲህ በጣም ወሳኝ ፖይንት ነው ባለፈውም ተጠቅሷል የኤርትራ አቋም በፊት ሙሉ በሙሉ ለግብጽ ነበረ እና ከግብጽ ጋር ነበር የምትሰራው አሁን ግን ነገሮች ተቀይረው ወደ ሌላ አቅጣጫ መተዋል ማለት የሚያስችል ደረጃ ላይ ነን ወይ ብሎ ነው የሚጠይቀው ትላንትና ያሳበደው ማለት ነው መሐመድን ታታታ ዋዋዋ ላላላ ያስባለው ነገር አሁን ይሄ ሰው ግን እንዴት እንደሚመልሰው እንስማ اكيد هو بشكل عام بأرجت بأتقالاي ሁኔታው سوري تو سي اللي متغطي بمصر عريان لذلك هم በግብጽ የሚሸፈን ሰው ራቁቱን ነው ይላል ማለት ከዚህ በኋላ ግብጽን አምኖ ከግብጽ ጋር አብሮናለው ካለ መጀመሪያ ግብጽ ራሱ ልብስ የለችም ማለት ነው ግብጽ ልብስ የላትም ስለዚህ በግብጽ ሸፈናለው ካል ከራቁቱን ማለት ነው ይላል ይሄ በጣም አደገኛ አባባል ነው ማለት አሊ ሙተغطي بمصر عريان ይላል ማለት
በግብጽ ሸፈናለው በግብጽ ከልላለው ካለ አንድ ሰው ራቆቱን እንደሆነ ነው ማሰብ ያለበት ስለዚህ ኢሳያስ አፈወርቂ ነቄ ብሏል ማለት ነው عارفين الامر ده كويس قوي فهم عارفين مصلحتهم هي المصلحه الجغرافيه اللي هي لا يقدروا ان هم يتخلوا عنها اللي هي مصلحه الجار مصلحتهم مع الجار الاثيوبي ስለዚህ እነሱ በርግጥ በደንብ ያቃሉ የት ጋር ጥቅማቸው እንዳለ ስለዚህ ካለው ጥቅማቸው አኳያ በፍጹም በግብጽ ከለላ መደረጋቸው በሆኑ ሰዓት ራቁታቸውን ስለሚያረጋቸው ያላቸው አማራጭ ኢትዮጵያ ላይ ነውና ስለዚህ ኢትዮጵያን እንደ ጉርብትናም አሁንም የተፈጠረው ነገርን ይዘው በደንብ መያዝ ያለባቸው ኢትዮጵያን ነው ይላል لذلك فهم على مدار 5-6 سنين السيسي كان عمال يساعد في اريتريا ويساعد في رئيسها ويدي مساعدات وكلام من ده على امل ان هو يخليهم في جانب مصر وكان في حديث على قواعد لكن العلاقات دكتور محمد بين ሚስተር አወጣ አሁንም ማለት ነው እንደ መሐመድ ዶክተር መሐመድ ሐፊዝ በፊት አለ ኤርትራን በጣም ይንከባከባት ነበር አለ በጣም ብዙ ብር ይሰጧት ነበር ብዙ ሙሳዓዳት ማለት እርዳታዎች ምናምን ያፈሱባት ነበር እናም የምትችለውን ሁሉ ተሰራላቸው ነበርና አሁን ግን ያለው ሁኔታ ተቀይሯል ስለዚህ ሌላው ቀርቶ እዛው ላይ የኤርትራ ውስጥ የጦር ካምፕ ለማስፈር ስራ እየሰሩ ነበር ይላል አስቡት እንግዲህ ይሄ ምን ያህል በጣም ወሳኝ የሆነ እንደዚህ በዚህ አይነት አደባባይ ላይ በጣም ደፍሮ ሊለው የማይችለው ነገር ትልቅ የሆነ ሚስጥር ነው ያወጣለን ያለው ኤርትራውያኖች በፊት የነበረው አካሄዳቸው ግብጾች በአጠቃላይ እንደነ መጅዲ ኸሊል ምናምን እኔም የተረጎምኩላቸው ሰዎች እንዳሉት ነው 70 ምናምን አመት የሚሆን አሽተውናል እና ይበቃናል ነው ታሽተናል ለዚህ አሁን ላለንበት ስደት አሁን ላለንበት የተለያዩ ችግሮች ጭንቀቶች አገሩስ ላለው ድህነት ራሱ ትልቁን አንድ የመሻማት ሰራ ከሰሩት እና እኛን በዛ ደረጃ ያስቀሩን ሰዎች ከሆኑት አንዱ ሆናቸው ማወቃ ማመን አለበት እነሱ ለራሳቸው ለመኖር ሲሉ ሰልፊሽ ሆነው የራሳቸውን ብቻ ሁኔታ አይተው በደንብ ጎድተውናል ከኤርትራ ጋር ሆነው ከተለያዩ ተቃዋሚዎች ጋር ሆነው መንግስቱ ኃይለማርያምን ለመጣል ብለው ከኢሃዲጎች ጋር ሆነው ኢሃዲግን ለመጣል ደግሞ ከዛ በኋላ የመጡት ሰዎች ጋር ሆነው በአጠቃላይ ተቃዋሚ የሚባል በሙሉ እነሱ ላይ የተጠጋ ሲነክሰን ነበር ይሄ ምንም የማይካድ እነሱ ራሳቸውን ለሚያወጡት ነገር ነው ከዛ ውስጥ አንዱ ኢትዮጵያን ለዚህ አሁን ላለችበት ትልቅ ችግር አንዱ ኤርትራ ናት ግን ኤርትራ አሁን ላይ ግን አልፏል ብለን እንግዲህ እናስባለን ነገሮች ተስተካክለው አሁን ለኛ ከተሰለፉ ጥሩ ነገር ይሆናል مصر واريتريا من وقت مبارك يعني هي اريتريا حليفه لمصر من وقت مبارك وليس في وجود السيسي وهو يعني السيسي جاء ليكمل هذه العلاقه بهذا الشكل فلماذا تخلت اريتريا او هل ترى ان تحرك الرئيس الاريتري ينقل من الجانب المصري الى الجانب الاثيوبي في موقف سد النهضه የኤርትራና የግብጾች ግንኙነት በጣም ሰፊ ነበር ማለት በሁስኒ ሙባረክ ጊዜ በተለይ በጣም ጠንካራ ነበር ከዛም በፊት አሁን ደግሞ አብዱል ፈታህ ሲሲም ከመጣ በኋላ ጥሩ ነው ግንኙነታቸውና ይሄን ግንኙነት ግን አሁን በቃ ሙሉ በሙሉ አተውታል ከዚህ በኋላ ወደ ኢትዮጵያ ተቀይሯል የኤርትራ አቋም ማለት የሚያስችል ደረጃ ላይ ነን ወይ ይላል لا ما تنساش ان في اتفاقيه سلام لسه عقدت من قرابه 2.5 ما بين اثيوبيا واريتريا نعم اريتريا كانت حليف لمصر لما كان اريتريا في عداء مع اثيوبيا እወቃለሁ እንዳትረሳለው ኤርትራውያኖች ከግብጽ ጋር በጣም አንደኛ ሆነው ክሎዝሊ ሲሰሩ የነበሩት በጣም ተጣብቀው ከነሱ ጋር ሲሰሩ የነበረው ከኢትዮጵያ ጋር ጸብ በነበሩበት ጊዜ ነው አሁን ግን ኢትዮጵያ ጋር ሰላም ካወረዱ በኋላ ግን ከግብጽ ጋር ምንም የሚያስፈልጋቸው ነገር አይኖርም دلوقتي اريتريا واثيوبيا في وضع كويس وفي وضع تبادل تجاري كويس كلام من ده فالتوازن الاستراتيجي ما بينهم وعدو يبقى صديقي لا المعادله دي انتهت النهارده በፊት የነበረው የሐሳቤ በኤርትራና በኢትዮጵያ መካከል የነበረው ነገር የጠላቴ ጠላት ወዳጄ ነው የሚል ነበር ይላል ይሄንን ቃል የተጠቀመው አዱወክ صديقي ማለት ያንተ ጠላት የኔ ጠላት ያንተ ጠላት ለኔ
ማለት የጠላቴ ጠላት ወዳጄ ነው በሚል ነበረ የጠላቴ ጠላት ወዳጄ ነው በሚለው ህግ ነበረ የሄዱት። አሁን ግን ወዳጅ ሆኑ። ስለዚህ የጠላትነቱ ጉዳይ ከተነሳ ስለዚህ ከዚህ በኋላ ግብጾችን ላያስፈልጓቸው እንደሚችሉ ነው የሚሰማኝ ነው የሚለው። فبتعمل نوع من المعادله من العلاقات المتعادله ما بين مصر واثيوبيا بينها وبين مصر وبينها وبين ስለዚህ ምናልባት ሊሆን እንኳን ከቻለ በሁለቱም መካከል የሚጠቅማትን ያየች ማመዛዘንና በሁለቱም ክንፏ መጫወት ነው የምትችለው ማለት ነው ግብጽም ሱዳንም ላይ اثيوبيا ولكنها الى حد كبير هي لا تريد ان تفقد مصر ولكن الى حد كبير هي بتروح في احضان اثيوبيا وهذا شيء امر واقع يعني ما حدش يقدر ينكره على اريتريا لان مصلحتها مع اثيوبيا اكثر من مصلحتها مع مصر. ምናልባትም ግን ይህን ስንል ግን ከግብጽ ጋራ ያላትን አካሄድ ሙሉ በሙሉ ማጣት አትፈልግም ነው እንጂ ግን አብዛኛው ጥቅሟ ያለው በኢትዮጵያ ጉያ ስር ነው። ስለዚህ ከኢትዮጵያ ጋር ሙሉ በሙሉ ብትሰራም ነው የሚያዋጣት። ስለዚህ ያንን ነው የመረጠችው ነው የሚለው ወንድም ዶክተር محمد حافظ. سيد محمد العروسي، هناك من يقول أن أو فسر هذه الزيارة أنها رسالة ليست فقط رسالة خارجية لكن رسالة داخلية لما يوجهه أبي أحمد في المشاكل الداخلية في إثيوبيا. ما ردك؟ አንዳንዶች ይለዋል በተለያየ ሁኔታ ዶክተር አብይ አህመድ በአሁኑ ሰዓት የኤርትራን መንግስት አምጥቶ እንዲያየው ምናምን ማድረጉ የውስጥም ችግር አለና ያቺ ከውስጥ ችግር ጋራ ከተያያዘ አንዳንድ ጉዳዮች እንዲፈታለትም ከሚያስብበት የፖለቲካ አካሄድ ነው ብለው ይሉታልና እዚህ ላይ ምንድነው ሐሳብህ ያለው ነው? سيد الكريم اسمح لي اولا قبل ان اجيب على سؤالك ان الدكتور الكريم محمد حافظ ذكر بان اللي يتغطى بمصر عريان وفي نفس الوقت يطالب اثيوبيا بان تاخذ موافقه السودان ومصر في ملء السد او خطواتها في سد النهضه. اقول له نعتذر منك فنحن لسنا عرايا ولن نقبل ان نكون عرايا هذا امر. ما شاء الله محمد العروسي አስገባላቸው በምትሉት ቋንቋችሁ ማለት ምንድነው ያለው? ቅድም አለው ዶክተር መሐመድ ሐፊዝ ከግብጽ የተጠጋ ራቁት ነው ብለሃል አለው። እንደዛ ያልክ ደግሞ ኢትዮጵያን ከግብጽ ጋር አብራ መስራት አለባት በዚህ ግድብ ዙሪያ ትላለህ እና ኢትዮጵያ ራቁቷን እንድትሆን ትፈልጋለህ ወይ? እኛም ከግብጽ ጋር የግድ ዝርዝር ውስጥ ገብተን መነጋገር የሌለብን ለዚህ ነው ይለዋል። ራቁታችንን መሆን ስለማንፈልግ ነው። ይሄ በጣም አደገኛ የሆነ ደስ የሚል በጣም የሚገርም የሆነ መልስ ነው። ላፉضፋክ ይላሉ አረቦች። በጣም የሚገርም የሆነ አፉ በጣም የተመቸኝ የሆነ ማር የሆነ መልስ ነው የሰጣቸው። አልহামዱሊላህ። እና በግብጽ የተከለለ ራቁቱን ነው ካልክ ኢትዮጵያ ደግሞ በግብጽ ተከለለ ተስራውን የምትለው ነገር ራቁቱኝ እንደማለት ነውና ልንቀበለው አንችልም። ይሄን ማስተካከያ ሰጥቶ ወደ ተጠየቀው ጥያቄ እየገባ ነው። بالنسبة لسؤالك هذه ليست رسالة داخلية أو خارجية، هذه تعزيز للعلاقات التي ظلت على مدار العقود الماضية. ይህች ዶክተር አብይ በዚች በህዳሴው ግድብ ዙሪያ ላይ ያስተላለፈውና የራሱ ጠቅላይ ማን ነው የፕሬዝዳንት ኢሳያስ አፈወርቂ ጉብኝት ራሱ የሁለቱን ሀገሮች እስከዛሬ የነበረውን ችግር ማላቀቂያና አሁን ጥሩ የሆነ ግንኙነት የመመስረቻ የሆነ በስራት የሆነ ንግግር ነው ይመስለኝ እና የሁለቱን ግንኙነት የሚያጠናክር የሆነ ግንኙነት ነው እንጂ ለውስጥ የፖለቲካ ፍጆታም ነው ለውጭም ነው ማለት አንችልም። متوترة وكانت في حروب فهذه الخطوة أن تعزز. ምክንያቱም ከኢትዮጵያ ጋር የነበረው እና የኤርትራ አካሄድ ጦርነት፣ እርስ በርስ ፍጭት፣ ህዝብ ለህዝብ መቃቃር የነበረበት ሁኔታ ነውና ያንን የማስተካከል ሂደት ነው። هذه العلاقات وأن يكرم الشعب الإريتري والشعب الإريتري بمثل هذه الزيارة في أهم مشروع يعني تقوم عليه إثيوبيا في الوقت. እና ኢትዮጵያ በሀገሯ በጣም ከፍተኛ የሆነ የልማት ስራ ብላ የምታስበው የሆነውን የግልገል ጊቤም ሆነ የዚህ
የአባይ ግድብን ትላልቅ የሆኑ ፕሮጀክቶችን የኤርትራው መንግስት እንዲያይ ማድረጉ የኢትዮጵያና የኤርትራን ግንኙነት እንደዚሁም የህዝቡን ደግሞ እስከዛሬ ድረስ ከነበረበት የሆነ የሁለቱ ግንኙነት ላይ የነበረው የጣለበትን ድባብ ከመግፈፍና ከማክበር ህዝቡንም የኤርትራውንም መንግስት ከማክበር የተነሳ ነው። ተክሪም ማለት ለክብር ነው የሰጡት ይህንን ነው የሚለው። فهذا أمر يعني يشرف المنطقة. نحن نريد أن نزرع السلام في كافة أرجاء القارة الإفريقية. زيارة الرئيس سياس أفورقي لمواقع السد يعني تفيد بأن هذه الزيارة يعني لها دلالات عديدة من أهمها أن إريتريا تبحث عن مصالحها. ስለዚህ በዚህ የጉብኝት ሂደት ሁሌ ኢትዮጵያ ብቻ የሆነ ነገር የምታገኝ መስሏችሁ እንዳታስቡ። በትልቁ ነገር የሁለት የጋራ የሆነ ጥቅም ነው ያለበት እዚህ ውስጥ። ግን ትልቁና ዋናው ደግሞ ኤርትራም በዚህ ጉዳይ ላይ እንደ ሀገር እንደ ጎረቤት የራሷን በጣም ብዙ ፍላጎቶች ልታሟላበት የምትችል የሆነ የልማት አውታር ከመሆኑ አኳያ የራሷን ጥቅምም የምታገኝበት የሆነ ትልቅ የሆነ ጉዳይ ነው። ليست الى جانب اثيوبيا او الى جانب مصر. هذه ليست علاقات. ስለዚህ እንዳለ ግንኙነቶችን ከግብጽ ከኢትዮጵያ ነሽ አይደለሽም በሚለው ብቻ ማየት የለብንም። ኤርትራ የምትፈልጋቸውን የተለያዩ ጥቅሞች ከዛም ሆነ ከዚህ ማግኘት መብቷ ነው። እንደገናም ከፈለገችው ሀገር ጋራ የግንኙነት መመስረትም መብቷ ነው ነው የሚለው። يا سيدي الكريم أن تبحث كل دولة عن مصلحتها. فإذا ما قامت إريتريا أو السودان إلى جانب إثيوبيا في بعض المواقف تتهم بأنها يعني تنحاز إلى جانب وتفرق. ስለዚህ በምንም መልኩ አንድ ሀገር ከሆነ ሀገር ጋር ጥሩ የሆነ ግንኙነት መሰረተ የሚል ነገር በሰማን ቁጥር ከዛኛው ደግሞ ከሌላኛው ሀገር ጋር ደግሞ ጠላት ሆነ የሚል የዲፎልት የሆነ ትርጉም ልንሰጥ አይገባምም አንችልምም። ምክንያቱም ከሁሉም ጋር ወዳጅ መሆን የሚቻልበት ሁኔታ ስላለ ወይም የሁሉንም እንደ ጥቅምና እንደ ሁኔታው አብሮ መኖር ስለሚቻል የጓደኝነት የጎረቤትና አካሄድም በዚህ ነው የሚሆነውና ነው የሚለው። በጣም ቆንጆ ነው ያለው። الجانب الآخر هذا أمر غير واقعي وغير حقيقي. الزيارة تأتي في إطار هذا التعزيز لهذه العلاقات. يعني في إطار البحث عن المصالح سيد محمد، أيضا يعني يحق لمصر والسودان أن تسعى للحفاظ على مصالحها في نهر النيل الذي هو يعتبر شريان الحياة لهما. أشكرك شكرا جزيلا سيد. እዛው መልስ ይሰጣል እሱ ጋዜጠኛ ነው። ግን እንደዛ በምንልበት ወቅት ደግሞ አሁንም የግብጽና የሱዳንም ደግሞ የህይወታቸው አካል የሆነውን ወይም የደም ስራቸው የሆነውን የአባይ ውሃ ወይም የናይል ውሃ ደግሞ ተጠቃሚ ለመሆን እነሱም የፍላጎታቸውን ለማግኘት የሚያደርጉትን ጥረትም ልናከብር ይገባል ነው የሚለው። محمد العروسي المحلل الأثيوبي كنت معنا عبر سكايب من أديس أبابا. وشكر موصول للدكتور محمد حافظ الخبير في هندسة السدود، كنت معنا عبر سكايب من كوالالمبور. شكرا جزيلا لكما. المسائية مستمرة وبعد الفاصل باقي فقرتنا وفيها ترامب وسط أنصاره ومن دون كمامة: أنا قوي هزمت كورونا وأريد أن أقبل النساء الجميلات. ይችን ልተርጉምላችሁ ከእኛ ጋራ ብዙም ግንኙነት ባይኖረው ትራምፕ የአሜሪካው መንግስት በኮሮናን ድል አድርጌ ተነስቻለሁኝ ከዚህ በኋላ ቆንጆ ሴቶች ቢሰበሰቡ መሳም እችላለሁ ብለዋል ነው የሚለው። አልሰማውም። ውድ ተመልካቾቼ እንዲሁም አድማጮቼ ወንድሞቼ እህቶቼ ኢትዮጵያውያን ሙሉኩኒል የአባይ ንጉሶች የዛሬው ፕሮግራሜ ይህን ይመስል ነበረ። የመጀመሪያው ፕሮግራም በሁለተኛው ባለፈው ከአንድ የግብፃዊ ሳቢር መሽሁር የተባለ ሰው ጋራ በምንወያይበት ወቅት በጣም ድርቅ ብሎ ግግም ብሎ ግብጽ ውስጥ ፈጽሞ እርስ በርሳችን እኩል ነው የምናየው፣ ሌላው ቀርቶ ባሪያዎች መተው ንጉስ የሆኑበት ነው ብሎ ሲናገር ሰምተነው ነበር። እውነት እንደዛ ነው? ያንን የምናይበትና ከራሳቸው ሚዲያዎች ምን ያህል
ለጥቁሮች ያላቸው አመለካከት በጣም መጥፎ እንደሆነ እንደዚሁም የተለያዩ ከዛ ጋር የተያያዙና በዘረኝነት ላይ የተመሰረቱ የሆኑ አካይዶቻቸው አንዱ ለኢትዮጵያ ያላቸው ንቀት ለኢትዮጵያውያኖች ያላቸው ንቀቶች ያደረሱባቸው ችግሮች አሁን ላይ ያለውን የፖለቲካ ማዕዘቅ ወይም ደግሞ አሁን ያለውን የፖለቲካ ትርክት ውስጥ እንደከተታቸው የሚያሳዩ በጣም ወሳኝ የሆኑ ቪዲዮዎች ይዣለሁኝ እሱን ይዤላችሁ በሚቀጥለው ፕሮግራሜ ከ1 ሰዓት ተኩል ወይም 2 ሰዓት በኋላ እንደገና እንገናኛለን እስከዛው ደህና ሁኑልኝ አላህ Subhanahu Wa Ta'ala ሰላሙን እዝነቱንና በረከቱን ለሁላችሁም ያርግላችሁ አትርሱ ላይክ ማድረግ ሼር ማድረግ እንዲሁም ደግሞ በዩቲዩብ ላይ ኡስታዝ ጀማል በሽር የሚለውን ቻናል በሰብስክራይብ በማድረግ የኛ አባል በመሆን የሚቻለንን ያህል መልእክቶቻችን ለብዙ ሰዎች እንዲደርስ ለማድረግ ጥረት አድርጉ ወደ ሀገር በመነይድበት ወቅት እነዚህ ፕሮግራሞቻችን በሙሉ በአላህ ፍቃድ በመረጃ ቲቪ የሚተላለፉ ስለሆነ የመረጃ ቲቪ ሰዎችን ከልብ ያመሰግንኩኝ አባሎችን ይህ የኛ ድምጽ ኢትዮጵያኖች በተለያዩ የኢንተርኔት የዳውንሎድ ምናምን ችግሮች ምክንያት ማየት የማይችሉ ሰዎች ይህንን ፕሮግራማችንን በቲቪ እንዲያዩ ስላደረጉልን ከልባችን ልናመሰግናቸው እንወዳለን እናንተም አመስግኑልኝ በተረፈ በቀጣዩ ፕሮግራም እንደገና እስክንገናኝ ደህና ሁኑልኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ